በቅሎ እየቆጠተ ጋሻ ጃግሬ ሆኖ 4 ኪሎ ጠላቶቻችን የሚያደርሰው አማራው ላለፉት 40 ምናምን ዓመታት እንዲህ ባለ ንግግሩ ይታወቅ የነበረው ዘመነ ካሴ ዛሬ በራሱ አፍ የተነወረውን ፈረስ ሆኖ ህወሓትን 4 ኪሎ የማድረስ ሚና ለመወጣት የሚዳክር ሰው ሆኗል። ከዚህ ሲያልፍ ደግሞ በነ ጀነራል ባጫ ደበሌ አፍ ውስጥ የሚከርም 4 ኪሎ የሚቀመጥ ሰው ጠፍቶ ባዶውን ውሎ ቢያድር እንኳን ድርሽ የማይል ሰው ነው እየተባለለትም ነው። የኢትዮጵያ ዘመናዊ የፖለቲካ ምህዳር በሁለት ተጻራሪ የሐሳብና የኃይል ማዕበሎች መካከል የሚታመስ ነው። ለዛሬ እነዚህን ሁለት ጽንፎች የሚወክሉልን ጀነራል ባጫ ደበሌና ዘመነ ካሴ ናቸው። ጀነራል ባጫ ደበሌ የጠንካራ መንግስትና የተቃዋሚ የበላይነት ተሟጋች አድርገን ልንወስዳቸው እንችላለን። የእርሳቸው የፖለቲካ ፍልስፍና የሚመነጨው አገር ሊጸና የሚችለው በጠንካራ ወታደራዊ ማዕቀር በሕግ የበላይነትና በማዕከላዊ ስልጣን ውህደት ነው ከሚል እምነት ነው። ለጀነራል ባጫ ደበሌ አገር ማለት ከተበታተኑ የብሔር ማንነቶች በላይ የሆነች በሰራዊት ደምና አጥንት የምትጠበቅ ቅዱስ ሕንፃ ነች። የብሔር ፖለቲካንና የትጥቅ እንቅስቃሴዎችን አገርን ወደ መበታተን የሚያመሩ የቁልቁለት መንገዶች አድርገው ይመለከቷቸዋል። ጀነራሉ በራሳቸው እይታ የመንግስት ሕጋዊነት የሚለካው በሕግና በኃይል ሚዛን ነው። ስለሆነም ከመንግስት መዋቅር ውጭ የሚነሱ ማናቸውም የታጠቁ ኃይሎች የአገር ደህንነት ጠላቶች እንጂ የፖለቲካ ተፎካካሪዎች አይደሉም። ጀነራል ባጫ ደበሌ ልክ እንደ ጥንታውያኑ ሮማውያን ስትራቴጂስት ናቸው። የሥርዓት የትእዛዝና የማዕከላዊ በላይነት ምልክት። ለእርሳቸው ሥርዓት አልበኝነት ከመንግስት ጭቆና ይልቅ ለአገር አደገኛ ነው። በሌላ በኩል ዘመነ ካሴን ስንመዝነው የአመፀኛው ምሁር ምሳሌ ሆኖ እናገኘዋለን። የእርሱ ፍልስፍና የሚመነጨው ከተበደልኩ ባይነት ከአማራ ብሔርተኝነትና ህልውናውን በትግል ማስከበር ከሚል የህልውና ፖለቲካ ነው። ለዘመነ ካሴ አገራዊ አንድነት የሚባለው ትረካ የአንድን ብሔር ህልውናና መብት የሚያስከብር ካልሆነ ትርጉም አልባ ነው። እርሱ የፖለቲካውን ምህዳር የሚያየው በመንግስታዊ ጭቆናና በህዝባዊ እምቢተኝነት መካከል እንዳለ የሞትና የሽረት ግብግብ ነው። ዘመነ ሰላማዊውን የፖለቲካ ምህዳር እንደተዘጋ በር ነው የሚቆጥረው። ስለዚህም የትጥቅ ትግልን የፖለቲካ መሳሪያ ብቻ ሳይሆን የተገፋ ማንነት ክብርና መብቱን የሚያስመልስበት የመጨረሻው የቁስል ማበሻ መንገድ አድርጎ ይወስደዋል። ዘመነ ካሴ ልክ እንደ ሮማንቲክ ገጣሚዎች ወይም እንደ ታሪካውያኑ የጫካ ተዋጊዎች ነው የህዝብን ብሶት ወደ ጥይትና ወደ ንግግር በመቀየር በስልጣን ላይ ባለው ኃይል ላይ አልገዛም ባይነትን የሚያውጅ ገጸ ባህሪ። በእነዚህ ሁለት ግለሰቦች አመለካከት መካከል ያለው ግጭት ተራ የግለሰቦች አለመግባባት ሳይሆን የኢትዮጵያ የታሪክና የርዕዮተ ዓለም ቅራኔ ነጸብራቅ ነው። ጀነራል ባጫ ደበሌ አገር ካልተጠበቀች ብሔር አይኖርም የሚል ተቋማዊ አስተሳሰብ ሲያነግቡ፣ ዘመነ ካሴ ደግሞ የብሔር ህልውና ካልተከበረ አገር ማለት ባዶ ቃል ነች የሚል ብሔርተኝነትን ያስቀድማል። ጀነራል ባጫ ደበሌ ህጋዊነትን ከመንግስትና ከሰራዊቱ ጥንካሬ አንጻር ሲቃኙት፣ ዘመነ ካሴ ደግሞ ህጋዊነትን የሚያየው በተበደልኩ ባዩ ህዝብ አይን በኩል ነው። የሚያስገርመው የሁለቱም መንገድ መጨረሻው ኃይል መሆኑ ነው። ጀነራል ባጫ ደበሌ የሀገርን ሰላም በመንግስት ወታደራዊ የበላይነት ወይንም ስቴት ሞኖፖሊ ኦፍ ቫዮለንስ ለማስከበር ሲታገሉ፣ ዘመነ ካሴ ደግሞ ፍትህንና ህልውናን በህዝባዊ የትጥቅ ኃይል ወይንም ካውንተር ቫዮለንስ ለማስከበር ይጥራል። አሁን ታዲያ ይህ የሁለቱ ሰዎች ፖለቲካዊ ቅራኔ ከወደ ጀነራሉ በኩል በተተኮሰ የቃላት ጥይት ምክንያት ከፍ ወዳለ ደረጃ ላይ ደርሷል። ጀነራል ባጫ ደበሌ ለቢቢሲ ሲናገሩ እንደተደመጡት የታጠቁ ኃይሎች ማለትም እነ ዘመነ ካሴ 4 ኪሎ ባዶ ሆኖ ኑና ቤተ መንግስት ግቡ ቢባሉ ወደ አዲስ አበባ አይመጡም ብለዋል። 4 ኪሎ ሰው የለም ቢባል አንዳቸውም 4 ኪሎ መጥቶ አይዙ ፋኖ ይሁን ኦላ አይመጡም በጭራሽ። የመከላከያ ከፍተኛ መኮንን የነበሩትና በአሁኑ ወቅት በኬንያ የኢትዮጵያ አምባሳደር የሆኑት ጀነራል ባጫ ደበሌ ከቢቢሲ አማርኛ ጋር ያደረጉት ሰፊ ቃለ መጠይቅ በቅርብ ቀን እንደሚለቀቅ የተገለጸ ሲሆን ቢቢሲ ከቃለ መጠይቁ አጠር አድርጎ ያወጣው አነስተኛ የቪዲዮ ምስል ላይ ነው ይህንን ሲናገሩ የተደመጡት። ጀነራሉ በዚህ አጭር ንግግራቸው በሀገሪቱ በተለያዩ አካባቢዎች እየተካሄዱ ያሉ ግጭቶች ከመጨራረስ ውጪ
ምንም አይነት ፖለቲካዊ ለውጥ ሊያመጡ እንደማይችሉ አስገንዝበዋል። የትጥቅ ትግል የሚያካሂዱ አካላትን አቅም አስመልክተው ሲናገሩም 4 ኪሎ ክፍት ሆኖ ኑና ግቡ ቢባሉም እንኳን ፋኖም ሆነ ኦላ አይመጡም፣ መጥተውም የሚያደርጉት ነገር የለም ሲሉ ገልጸዋል። አክለውም እንደ ዘመነ ካሴ ያሉ የውጊያ መሪዎች መጥተው 4 ኪሎ የመግባትና ሀገር የመምራት አቅም የላቸውም ሲሉም ተናግረዋል። በመጨረሻም በጦርነት ውስጥ አሸናፊነት ተሸናፊ የሚባል አገር እንደሌለ የጠቆሙት ጀነራል አምባሳደሩ ባጫ ደበሌ የታጠቁ ኃይሎች ገንዘብ ከፈለጉ ከመንግስት ይውሰዱና ህዝቡን ይተዉት ሲሉም ተናግረዋል። ይህ ካልሆነ ግን የትግሉ መጨረሻ የህዝብና የሀገር መጨራረስ ብቻ ሆኖ እንደሚቀርና ማንኛውም ወገን የፖለቲካ ማትረፊያ እንደማያገኝበት አጽንኦት ሰጥተው ተናግረዋል። ግብፅ ኢትዮጵያ በአባይ ወንዝ ላይ አዳዲስ ግድቦችን እንድትገነባ አልፈቅድም አለች። የግብፁ የመስኖ ሚኒስትር ሃኒ ስዊላም ኢትዮጵያ በአባይ ወንዝ ላይ አዳዲስ ግድቦችን እንድትገነባ ሀገራቸው እንደማትፈቅድ አስታውቀዋል። ይህ የግብፅ ማስጠንቀቂያ የተሰማው ኢትዮጵያ ከታላቁ ህዳሴ ግድብ በተጨማሪ ሌሎች 3 አዳዲስ ግድቦችን በአባይ ወንዝ ላይ ለመገንባት ማቀዷን የሚገልጹ ዘገባዎች ከወጡ ከ2 ሳምንታት በኋላ ነው። ሚኒስትሩ በካይሮ በሰጡት ጋዜጣዊ መግለጫ ላይ ኢትዮጵያ አዳዲስ ግድቦችን የመገንባት እቅድ እንዳላት በደንብ ይታወቃል። ነገር ግን የግብፅ መንግስት ይህን ይፈቅዳል ወይ? አይፈቅድም ሲሉ በጽኑ ተናግረዋል። አክለውም የታችኛው ተፋሰስ ሀገራት የሆኑት ግብፅና ሱዳን የሚለቀቀውን የውሃ መጠንና ዓመታዊ የክንውን እቅዶችን ማወቅ እንዲችሉ የህዳሴ ግድቡን የውሃ ሙሌትና ኦፕሬሽን መረጃ ለመለዋወጥ የሚያስችል ግልጽና ህጋዊ አስገዳጅነት ያለው ስምምነት እንዲኖር ግብፅ ደጋግማ ስትጠይቅ መቆየቷን አስገንዝበዋል። የዚህ አይነት የመረጃ ልውውጥ አለመኖር ሱዳንን እጅግ አሳሳቢ ሁኔታ ውስጥ እንደሚከታት ሚኒስትሩ ገልጸዋል። ከኢትዮጵያ የሚለቀቀውን የውሃ መጠንና ጊዜ በተመለከተ ትክክለኛ መረጃ ባለመኖሩ የሱዳን ባለስልጣናት የራሳቸውን ግድቦች በአግባቡ ማስተዳደርም ሆነ ውሃ ማጠራቀም ተስኗቸዋል ብለዋል። በዚህም መሰረት ለውሃ አስተዳደሩ መስተጓጎል ሱዳን ልትወቀስ አይገባትም ያሉት ሃኒ ስዊላም መረጃ ለመለዋወጥና ከታችኛው ተፋሰስ ሀገራት ጋር በቅንጅት ለመስራት የሚያስችል ህጋዊ አስገዳጅ ስምምነት ላይ ለመድረስ ፈቃደኛ ባለመሆኗ ሙሉ ኃላፊነቱን የምትወስደው ኢትዮጵያ ናት ሲሉ ወቅሰዋል። የግብፅ መንግስት የሁሉንም ወገኖች ጥቅም በሚያስጠብቅና የጋራ የውሃ ሀብትን በማስተዳደር ሂደት ላይ ሊከሰቱ የሚችሉ አደጋዎችን በሚቀንስ መልኩ መደበኛ የመረጃ ልውውጥን የሚያረጋግጥ ህጋዊ አስገዳጅነት ያለው ስምምነት ላይ ለመድረስ አሁንም ቁርጠኛ መሆኑን ሚኒስትሩ አረጋግጠዋል። ለግብፅ ባለስልጣን ንግግር ከኢትዮጵያ በኩል እስካሁን የተሰጠ ምላሽ የለም። እንደ አውሮፓውያኑ አቆጣጠር በ2011 ዓ.ም ግንባታው የተጀመረውን የታላቁ ኢትዮጵያ ህዳሴ ግድብን ሙሌትና አስተዳደር በተመለከተ ግብፅና ሱዳን ከኢትዮጵያ ጋር ለረጅም ጊዜ ውዝግብ ውስጥ መቆየታቸው ይታወቃል። ካይሮና ካርቱም ግድቡ ሙሉ በሙሉ ሥራ ከመጀመሩ በፊት የሶስትዮሽ አስገዳጅ ህጋዊ ስምምነት ሊኖር ይገባል ብለው ሲያምኑ፣ ኢትዮጵያ በበኩሏ ግድቡ የታችኛውን ተፋሰስ ሀገራት እንደማይጎዳ በመግለጽ እንዲህ አይነት አስገዳጅ ስምምነት አያስፈልግም የሚል ጽኑ አቋም ታራምዳለች። በመሆኑም በጉዳዩ ዙሪያ ሲደረግ የነበረው ድርድር ለ3 ዓመታት ተቋርጦ በ2023 ዳግም ቢጀመርም በ2024 እንደገና ያለ ስምምነት መቋረጡ ይታወሳል። 6650 ኪሎ ሜትር የሚረዝመው የአባይ ወንዝ ኢትዮጵያ፣ ሱዳንና ግብፅን ጨምሮ በ11 የአፍሪካ ሀገራት የሚያቋርጥ ግዙፍ የውሃ ሀብት ነው። አሜሪካ አንድ የአፍሪካ ቀንድ ሀገርን በተመለከተ ከኤርትራ ጋር ድርድር እያደረገች ወይንም ምስጢራዊ ስምምነት ለመድረስ እየሞከረች ነው መባሉን የፕሬዝዳንት ትራምፕ ከፍተኛ አማካሪ ማሳድ ቡሎስ አስተባበሉ። የአሜሪካው ፕሬዝዳንት የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቡሎስ በኤክስ የማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ አሜሪካ ከኤርትራ ጋር በመሆን በየትኛውም የቀጠናው ሀገር ላይ እንደማታሴር ገልጸዋል። አማካሪው እንዳሉት አሜሪካ ከአንድ የቀጠናው ሀገር በተቃራኒ ከኤርትራ ጋር ድርድር እያደረገች ነው ወይንም ሚስጥራዊ ስምምነት ለመድረስ እያሰበች ነው መባሉ ፍጹም ሐሰት ነው በማለት ተናግረዋል። ማሳድ ቡሎስ በኤክስ ጽሑፋቸው ላይ አሜሪካ ከኤርትራ ጋር ግንኙነት እያደረገች መሆኑን በተመለከተ ሐሳቡ ከማን እንደተሰነዘረና የቀጠናው ሀገር የተባለው ማን እንደሆነ በስም አልጠቀሱም። ጨምረውም እንዲህ ያለ ስምምነት አለመኖሩንና
ይህንንም በተመለከተ ንግግር የተደረገ አለመሆኑን ገልጸው የአሜሪካ ዲፕሎማሲያዊ ግንኙነቶች ዓላማ በአፍሪካ ቀንድ ዘላቂ ሰላም እንዲሰፍን ማድረግ ነው ብለዋል። ጨምረውም ስምምነቶችን ወይንም ሌሎች ክስተቶችን በተመለከተ የሚቀርቡ ሐሰተኛና አሳሳች መግለጫዎች፣ ስምን የሚያጠፉ ግምቶችና መሰረት የሌላቸው ክሶች በቅን ልቦና የሚደረጉ የዲፕሎማሲ ግንኙነቶችን በማዛባት ዘላቂ ሰላምን የማስፈን ተስፋን አደጋ ላይ ይጥላሉ በማለት ወቅሰዋል። መንግስታቸው ለአፍሪካ ቀንድ ሰላም ከግብፅ ከኤርትራና ከኢትዮጵያ ጋር ዲፕሎማሲያዊ ግንኙነትን መከተሉን እንደሚቀጥል የጠቀሱት ቡሎስ የሀገራቸው ዋነኛ ትኩረት የቀጠናው ዘላቂ ሰላም መሆኑን አመልክተዋል። የፕሬዝዳንት ዶናልድ ትራምፕ ከፍተኛ አማካሪ እንዲህ ያለውን ማስተባበያ በማኅበራዊ ሚዲያ ላይ ሲጽፉ ባለፉት 2 ሳምንታት ውስጥ ይህ ለሁለተኛ ጊዜ ነው። የአሜሪካው ከፍተኛ ዲፕሎማት ከ2 ሳምንት በፊት ካይሮ ውስጥ ከኢትዮጵያ አንጻር የጋራ ትብብር ከመሰረቱት ከግብፅ ከኤርትራና ከሶማሊያ የውጭ ጉዳይ ሚኒስትሮች ጋር ውይይት ካደረጉ በኋላ ውይይታቸው ጸረ ኢትዮጵያ ዓላማ እንዳልነበረው አስታውቀው ነበር። አሁንም ባለስልጣኑ አይጥቀሱት እንጂ አሜሪካ ከቀጠና ሀገራት አንዷን በተመለከተ ከኤርትራ ጋር ንግግር ወይንም ምስጢራዊ ግንኙነት እያደረገች ነው ሊባል የሚችለው ግንኙነታቸው ተበላሽቶ ወደ ግጭት ሊያመራ ይችላል ከተባለው ከኢትዮጵያ አንጻር ሊሆን እንደሚችል ይገመታል።